የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚገኘው ከዘፍጥረት ምዕራፍ 43 እስከ 45 ባለው ላይ ይሆናል። የምናሰላስልበት ጥቅስ ደግሞ እንደዚህ ይላል። ነገር ግን እግዚአብሔር ሕይወታችሁን በታላቅ ማዳን ለመታደግና ዘራችሁ ከምድር ላይ እንዳይጠፋ በማሰብ ከእናንተ አስቀድሞ ወደዚህ ላከኝ ይላል። በሕይወታችን እጅግ የጎዱን ሰዎች በእጃችን ላይ ቢወድቁ እንዴት እናስተናግዳቸው ይሆን? ዮሴፍ የዘለፉት ደግሞም ጉድጓድ ውስጥ የጣሉት ለባርነት አሳልፈው የሸጡት ወንድሞቹ በአገራቸው ከተከሰተው ታላቅ ረሃብ የተነሳ ምግብን ፍለጋ ወደ ግብፅ ሲመጡ በእጁ ላይ ወደቁ። በቂም በቀል በእርሱ ላይ የፈጸሙትን በደል እጥፍ አድርጎ ሊመልስባቸው ይችል ነበር። እሱ ግን እንዲህ አላደረገም። ይልቁንም ዮሴፍ ወንድሞቹን እስቲ ወደ እኔ ቀረብ በሉ አላቸው ይላል። ወደ እርሱም በቀረቡ ጊዜ እንዲህ አላቸው፣ ወደ ግብፅ የሸጣችሁኝ ወንድማችሁ እኔ ዮሴፍ ነኝ። አሁንም በመሸጣችሁ አትቆጩ፣ በራሳችሁም አትዘኑ። ምክንያቱም እግዚአብሔር ሕይወት ለማዳን ሲል ከእናንተ አስቀድሞ እኔን ወደዚህ ልኮኛል። በምድር ላይ ራብ ከገባ ይኸው 2 ዓመት ሆነ። ከዚህ በኋላም የማይታሰብባቸው ሰብል የማይሰበሰብባቸው 5 ዓመታት ገና አሉ። ነገር ግን እግዚአብሔር ሕይወታችሁን በታላቅ ማዳን ለመታደግ ዘራችሁን ከምድር ላይ እንዳይጠፋ በማሰብ ከእናንተ አስቀድሞ ወደዚህ ላከኝ አላቸው። ይህ ዮሴፍ በእርሱ ላይ የደረሰበትን ያስተዋለበት አቀራረብ የእርሱን ሕይወት ከጌታችን ከክርስቶስ ጋር ያመሳስለዋል። ጌታችን ወደ ራሱ ወገኖች መጣ፣ የገዛ ወገኖቹ አልተቀበሉትም ተብሎ እንደተጻፈው ጌታችንም ልክ እንደ ዮሴፍ በወገኖቹ ብዙ በደል ደርሶበት ነበር። ዮሴፍ በወንድሞቹ ምክንያት ባሪያ እንደሆነ ጌታችንም ኢየሱስ ወንድሞቼ ብሎ ሊጠራን ያላፈረብንን እኛን ለመታደግ የባሪያን መልክ መሰለ ይላል ፊልጵስዩስ 2። ዮሴፍ በብር እንደተሸጠ ጌታችንም ከደቀ መዛሙርቱ በአንዱ በይሁዳ በብር ተሸጠ። ዮሴፍም ሆነ ጌታችን ልብሳቸውን ተገፈፉ፣ እጃቸው ታሰረ፣ ከሌሎች 2 ወንጀለኞች ጋር ተከሰሱ። ከሁሉ በላይ የዮሴፍና የጌታችን የኢየሱስ ሕይወት የሚመሳሰለው ደግሞ ከነርሱ የተነሳ ለብዙዎች የሆነው ታላቅ ማዳን ነው። ዮሴፍ ያን ሁሉ በደል ያደረሱበትን የወንድሞቹን ሕይወት ከመጥፋት ለመታደግ፣ ጌታችን ደግሞ እኛን ጠላቶቹን ሳለን ወዶ አዳነን። የኃጢአታችንን ቅጣት ተሸክሞ በመስቀል ላይ መሥዋዕት ሆነልን። ለዚህ ነው ጌታችን ሲወለድ በማቴዎስ 1:21 ላይ እንዲህ የተባለለት፣ ስሙንም ኢየሱስ ብለህ ትጠራዋለህ፣ ሕዝቡን ከኃጢአታቸው ያድናቸዋል። አዎ መዳን ሌላ በማንም የለም። እንድንበት ዘንድ የተሰጠን ስም የጌታችን የኢየሱስ ስም ብቻ ነው ይላል የሐዋርያት ሥራ 4:12። ለዚህ ለእርሱ ስለ እነርሱ እየማለደ ሁልጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል ዕብራውያን 7:25። ይህንን አስደናቂና ታላቅ ማዳን በእምነት ልንቀበለው ይገባል። ምክንያቱም ዕብራውያን 2:3 ላይ እንዲህ ያለውን ታላቅ ድነት ቸል ብንል እንዴት ልናመልጥ እንችላለን ይላልና። ስለዚህ እንቀበል ይህን ድነት። እንዲህም ብለን እንጸልይ፣ አባት ሆይ በልጅ በኢየሱስ ክርስቶስ ስላዘጋጀህልን ታላቅ መዳን እጅግ እያመሰገንን ወደ እኛ የተዘረጉትን የምሕረት እጆችን በእምነት እንድንይዝ ያበረከትክልንን ይህንን በቃላት ሊገለጽ የማይችል ስጦታም እንድንቀበል በጸጋ እርዳን። አሜን።